በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሐምሌ 7። በዚህች ቀን ቅዱስ አባ ሲኖዳ የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህ ቅዱስ በግብጽና በአኪማም አውራጃ ስሟ ሰንገላ ከምትባል ሀገር ከላይኛው ግብጽ ነበር። ስለ እርሱ የመላእክት አምሳል የሆነው አባ ሐርዮስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድ የዚህ የቅዱስ ሲኖዳ እናት ውሃ ለመቅዳት መጥታ አገኛት። ወደ እርሷ ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት፣ ዜናው በዓለም ሁሉ የሚሰማ የስሙ መዓዛ ከሽቶ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚህ መነኮሳትም ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጄ ሆይ ሕያው እግዚአብሔር የእግዚአብሔርን ምሕረት ተስፋ የሚያደርግ ዓለም ሁሉ የሚጣፍጥበትን ከዚች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኮስ ነበረ። እርሱም መልሶ አባ ሐርዮስን እንዲህ አለው፣ እግዚአብሔር ሕያው ነው። አንተ ራስን ትስም ዘንድ ወደዚች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔር መልአክ በዙሪያዋ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጅ ሆይ ሰላምታ ይገባሃል ሲል፣ ደግሞም ከዚች ሴት የሚወለደው የተመረጡ ቅዱሳን ሁሉ ልባቸውን ደስ ያሰኛል፣ ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ። በግንቦት 7 ቀን የዚህ ቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ አዘቅት ውስጥ ወርዶ በዚች ቆሞ እስቲነጋ ድረስ ሲጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንዲህ ያደርግ ነበር። አባቱ የሲኖዳ እናት ወንድም ወደ አባ አቡጎል እጁን በላይ ጭኖ ይባርከው ዘንድ ወሰደው። አባ አቡጎልም ባየው ጊዜ የሕፃኑን እጅ አነስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሆነሃልና አለው። አባቱም በአባ አቡጎል ዘንድ ተወው። ከዕለታትም በአንዲት ቀን አባ አቡጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለም ሁሉ አርሲመትሪዳ የባሕታውያን አለቃ ሆኖ ተሾመ። ይህም ሲኖዳ ለዓለም ሁሉ ብርሃን እስከሚሆን በበጎ አምልኮ ያለ መቋረጥ በጾም በጸሎት በስግደትና በመትጋት ታላቅ ተጋድሎ መጋደል ጀመረ። ከዚህም በኋላ በአንዲት ቀን ለአባ አቡጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱን ደቂቅ ቆቡና የመጥምቁ ዮሐንስ ቅናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዞሃል። ያን ጊዜም አባ አቡጎል ተነስቶ ጸለየ፣ የምንኩስናውን ልብስንም አለበሰው። ከዚህም በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች ለሰዎችም ሁሉ መመሪያ የሚሆን ስርዓትን ሰራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማህበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄዶ የንስጥሮስን ክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህም በኋላ ወደ ሀገራቸው በመመለሳቸው ጊዜ በመርከበቹን ከሊቀ ጳጳስ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱ ግን ወደ እግዚአብሔር በጸሎት ማለደ። ወዲያውኑ ደመና መጥቶ ተሸከማቸውና ወደ አባ ቄርሎስ በመርከብ ውስጥ እያለ በበላዩ በአንጻሩ አደረሳቸው። አባቴ ሆይ ሰላም ለአንተ ከአንተ ጋር ላሉትም ይሁን ብሎ ሰላምታ አቀረበ። በመርከብ ያሉት ሁሉንም ለአንተም ሰላም ይሁን፣ በጸሎትም አትርሳን አሉት። እጅግም አደነቁ። ለሚፈሩትም ይህን ያህል ጸጋ የሚሰጥ እግዚአብሔርን አመሰግኑት። ወደ ገዳሙ ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊት ጸሎት አደረገ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱንም የመድኃኒታችን እግሩን ያጥበው ነበር፣ እጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጸለት። ትንቢትንም
ተናገረ። ከዚህም በኋላ ፍጹም ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስ መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችን እንዲህ አለው፣ ጌታዬ ፈጣሪ ልዩ ሶስትነትና ጌትነትን ስለሚናፍቅ ከሃዲያን ወደ ጉባኤ እሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልካልና እንደ ቀደመውም ታጽናናኛለህ። ጌታችንም በጸጋም በጥዑም ቃል እንዲህ ብሎ መለሰለት፣ ወዳጄ ሲኖዳ ሆይ ሌላ እድሜ ትሻለህን? እነሆ እድሜ ሁሉ 120 ዓመት ከ2 ወር ሆኖሃል። እድሜ 9 ዓመት ሲሆን አስኬማን ለመስክህ ከዚያ በኋላ 111 ዓመት ከ2 ወር ኖረህ አሁንስ ድካምህን ይበቃ። ይህንን ብሎ ጌታችን በክብር አረገ። በዚያም ጊዜም የቅዱሳን አንድነት ማህበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታችን ለኢየሱስ ክርስቶስ እሰግድ ዘንድ አንሱኝ አላቸው። አነስቶንም ሰገደለት። ከዚህም በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠብቃችኋለሁ። ነፍሴንም ከዚህ ከደካማው ስጋዬ የምትለይበት ጊዜ ደርሰዋል። እኔንም ለአባታችሁ ለዊዳ እንድትታዘዙ አዛቸዋለሁ። ከእኔ በኋላ ጠባቂያቸው እርሱ ነውና አላቸው። ለልጃቸው ይህ በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥከው ሲኖዳ ሆይ ብፁዕ ነህ፣ ቸርነቴም ይደረግልሃል። በሕይወትህ ዘመን ሁሉ አንተ የምወደውን ስራ ሰርተሃልና እንግዲህ ወደ ዘላለም ተድላ ደስታ ታርፍ ዘንድ ወደ እኔ ና አለው። ያን ጊዜ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ጻድቅ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የአባ መቃርስና የአባ ጊዮርጊስ የአግራንጢስም መታሰቢያቸው ነው። በረከታችን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የሮሜ ከተማ ሊቀ ጳጳስ ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በካዲው ንጉስ በጥራቢያኖስ ዘመን ነው። ይህም ንጉስ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እርሱ አስቀርቦ ለአማልክት መስዋዕት አቅርብ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሱም ብዙ ቃል ኪዳኖችን በመንግስት አባባለው፣ በመግባት አባባለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜ ቅዱስ አግናጢዮስ በቀናች ሃይማኖት እንዲጸኑ ሕዝቡንም አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ እጁን ነፍሱን ሰጠ። ከዚህም በኋላ የአንበሳ ወደ ስጋው አልቀረበም። ምእመናንም መጥተው ስጋውን ወስደው በመልካም ቦታ አኖሩት። ዳግመኛ በዚህች ቀን ልዩ የሆኑ ሶስትነት አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውን ተመገቡ። የይስሐቅን ልደት አበሰሩት፣ ባረኩት፣ አከበሩትም። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። የወደቀ ነጥብ በአፉት ከመላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩሉ መዛኬ መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ በርክት አንትማ ሰው ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሎ ጸልይ መረስ ፈንታነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።